ዓለም በታሪኳ አይታው የማታውቀው እጅግ አስፈሪና ወታደራዊ እልቂትን ሊያስከትል የሚችል ሰዓት ላይ ደርሳለች። ፔንታጎን ግዙፍ የምድር ጦር ወደ ኢራን ምድር ለመግባት የመጨረሻው ትዕዛዝ ብቻ እየተጠባበቀ እንደሚገኝም መረጃዎች እየወጡ ይገኛል። ይህ መላውን መካከለኛው ምስራቅ ወደ እሳት ባህር ሊቀየር የሚችለው ወረራ ደግሞ የኢራንን የኢኮኖሚ የጀርባ አጥንት የሆኑትን እንደ ካርግ የመሳሰሉ ስትራቴጂካዊ ቦታዎችን ለመቆጣጠር የታቀደ ነው። በሺዎች የሚቆጠሩ የአሜሪካ የባህር ኃይል አባላትና የዩኤስኤስ ትሪፖሊ የጦር መርከቦችም የኢራንን የባህር ዳርቻዎች ከበው መቆማቸው መረጃዎች እያየን እንገኛለን። የትራምፕ አስተዳደር ቴህራንን ለአንዴና ለመጨረሻ ጊዜ በጉልበት ወደ ድርድር ጠረጴዛ ለማምጣት ቆርጦ ተነስቶ እንቅስቃሴ ቢያደርግም የኢራኑ መንግስታዊ ልሳን የሆነው ቴህራን ታይምስ ግን በዕለታዊው የጋዜጣ እትሙ ዌልካም ቱ ሄል ወይም ወደ ሲኦል እንኳን ደህና መጣችሁ የምትመለሱት በሬሳ ሳጥን ነው የሚል እጅግ አደገኛ ማስጠንቀቂያን አስተላልፎላቸዋል። በዛሬው ልዩ ጥንቅራችንም የተከበራችሁ የገበያ ሚዲያ ተከታታዮቻችን የፔንታጎን ሚስጥራዊ የምድር ጦር ዘመቻ ዝርዝር እቅድ እንዴት እንደተቀመረና ኢራን ደግሞ የአሜሪካን ወታደሮች ለመቅበር ያዘጋጀችውን የጦርነት ስልት በጥልቀት እንመለከታለን። የዓለም የነዳጅ ዋጋ በአንድ ጀንበር $100 በላይ እንዲነር የተገደደው ስለምንድነው እንላለን። የኢራን የሳይበር ጥቃት ቡድኖች በአሜሪካ ላይ ምን እያሴሩ እንደሆነ እንጠይቃለን። ከዚህ ባሻገር ይህ ግጭት ወደ ሶስተኛው የዓለም ጦርነት ሊያመራ የሚችልበት አሳሳቢ ሁኔታም አንድ በአንድ የምንመለከት ነው የሚሆነው። እስከ ፍጻሜው ድረስ አብራችሁ እንድትዘልቁ ደግሞ በክብር ነው የምንጋብዛችሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። በተከታዩን አጭር መሸጋገሪያ ሰምተን ስንመለስ በዝርዝር ጉዳይ ነው የምንገናኘው። በድጋሜ መልካም ቆይታ። በአሁኑ ሰዓት የዓለምን ትኩረት የሳበው ትልቁ ጉዳይ የአሜሪካ መከላከያ ሚኒስቴር ፔንታጎን በኢራን ግዛት ውስጥ ለሳምንታት የሚቆይ የምድር ላይ ወታደራዊ እርምጃ ለመውሰድ ዝግጅቱን ማጠናቀቁ ያሳወቀበት ሁኔታ ነው። ይህ ውሳኔ የመጣው እስካሁን ሲካሄድ የነበረውን የአየር ጥቃትና የኢራንን ወታደራዊ አቅም ሙሉ በሙሉ ለማሽመድመድ በቂ ሆኖ ባለመገኘቱ ነው። አሁን አሜሪካ የምድር ጦር ለማዝመት የምድር ወረራን ለማካሄድ እንቅስቃሴ የጀመረችው እየተባለ ነው። ሪፖርቶች እንደሚያመላክቱት የትራምፕ አስተዳደር በቴህራን ላይ ከፍተኛ ጫናን በመፍጠር ወደ ድርድር ጠረጴዛ ለማምጣት ወይንም አገዛዙን ሙሉ በሙሉ ለማዳከም የምድር ጦርን እንደ መጨረሻ አማራጭ ለመጠቀም ስለመወሰኑ ተነግሯል። የዚህ ወታደራዊ እቅድ ዋነኛ መነሻ ደግሞ የኢራን የባህር ኃይልና የድሮን ማዕከላት አሁንም በዓለም አቀፍ የንግድ መርከቦች ላይ ስጋት ሆኖ በመቀጠላቸው ምክንያት ነው የተባለው። ፔንታጎን ያወጣው ዝርዝር መረጃ እንደሚያሳየን ከሆነ የታቀደው የምድር ላይ ጦር ዘመቻ በዋነኛነት የሚያተኩረው የኢራንን የኢኮኖሚ ጀርባ አጥንትና ወታደራዊ የመገናኛ መስመሮችን በመቁረጥ ላይ ስለሆነ መሆኑም ተነግሯል። ለዚህ ሲባል ደግሞ በሺዎች የሚቆጠሩ የአሜሪካ የባህር ኃይል ወይም ማሪኖችና ልዩ ኮማንዶ ክፍሎች ወደ ቀጠናው እንዲጠጉ ተደርጓል። በተለይ በሆርሙዝ የባህር በር አካባቢ የሚገኙ ስትራቴጂካዊ ቦታዎችና የኢራን የባህር ጠረፍ ጥበቃ ጣቢያዎች የዚህ ጥቃት የመጀመሪያ ኢላማዎች እንደሚሆኑ እንደሚጠበቅ ነው ያገኘናቸው መረጃዎች የሚያሳዩ። የዘመቻው እጅግ ወሳኙ ክፍል ተደርጎ የሚወሰደው ደግሞ ከዚህ በፊት በተደጋጋሚ ያነሳናት ምን ያክል ቁልፍና ስልታዊ ጠቀሜታዋ የላቀ እንደሆነ ያነሳናት የካርግ ደሴት ሁኔታ እሷን ለመቆጣጠር የወጣው እቅድ ነው። ይህች ደሴት የኢራንን 90% የነዳጅ ምርት ወደ ውጭ የሚላክባት ዋነኛ ማዕከል ነች። እሷን መቆጣጠር ማለት የኢራንን ገቢ ሙሉ በሙሉ መዝጋት መቻል ማለት ነው። ፔንታጎን ይህን እርምጃ ቀዶ ጥገናዊ ጥቃት ወይም ሰርጂካል ስትራይክ በማለት በመጥራት እንቅስቃሴ ቢያደርግም የምድር ጦር አንዴ ወደ ኢራን ምድር ከገባ በኋላ ለሚፈጠረው ግጭት ግን ከሳምንታት አልፎ ለወራትም ሊዘልቅና ሊራዘም እንደሚችል ነው ወታደራዊ ተንታኞች ስጋታቸውን እየገለጹ የሚገኙት። ይህ እርምጃ አሜሪካ በመካከለኛው ምስራቅ ከ10 ዓመታት በኋላ የምታደርገው ትልቁ የምድር ጦር እንቅስቃሴ ተደርጎ ሊወሰድ የሚችል ነው። በዲፕሎማሲው ረገድ በዋሽንግተን ውስጥ ከፍተኛ የሐሳብ መከፋፈል እያየን ያለ ነው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በሰጡት አንድ መግለጫ አሜሪካ አሁንም ቢሆን ግቧን በአየር ኃይልና በቴክኖሎጂ ብቻ ለማሳካት እንደምትመርጥ ነው የሚናገሩት። በቅርቡ ግን ወደ ቀጠናው 3500 የሚሆኑ የባህር ኃይል አባላት መሰማራታቸው ንግግሩን የሚቃረን ተግባራዊ እርምጃ ስለመሆኑ ያሳያል። ፕሬዚዳንት ትራምፕ በበኩላቸው ኢራን በአስቸኳይ ለድርድር ካቀረበች ከዚህ በፊት ታይቶ የማይታወቅ የጥፋት እርምጃ እንደሚወስዱ ነው ያስተነገሩት። ይህ በዛቻና በተግባራዊ ዝግጅት የታጀበው አካሄድ ዋሽንግተን የኢራንን የኒውክሌር ፕሮግራምና የቀጠናዊ ተጽዕኖዋን ለአንዴና ለመጨረሻ ጊዜ ለመደምሰስ ቆርጣ መነሳቷን ነው የሚያሳይ ነው። ሆኖም ግን ይህ ውሳኔ ያለ ተቃውሞ ያለፈ አልነበረም። በአሜሪካ ውስጥ የተደረጉ የህዝብ አስተያየት ጥናቶች እንደሚያሳዩን ከሆነ ከ60% በላይ የሚሆነው የአሜሪካ ህዝብ ሀገሩ በሌላ የምድር ጦርነት ውስጥ እንድትገባ አይፈልግም። ነገር ግን የብሔራዊ ደህንነት አማካሪዎች እንደሚሉት ደግሞ የኢራን ፕሮክሲዎች በአሜሪካ ወታደራዊ ካምፖች ላይ የሚያደርሱት ተደጋጋሚ
ተደጋጋሚ ጥቃት ዋሽንግተን ራሷን ለመከላከል የምድር ጦር እንድታዘምት ያን እርምጃ እንድትወስድ ትገደዳለች ብለዋል። እስካሁን በነበረው ግጭት የተገደሉት 13 አሜሪካውያን ብቻ ናቸው። 13 አሜሪካውያን ወታደሮች በዚህ ጦርነት ምክንያት በመሞታቸው ምክንያት የምድር ጦር የምታሰማራ ከሆነ አሜሪካ በቀጣይ ጊዜያት የሚሞቱት የአሜሪካ ወታደሮች ቁጥር በ13 ብቻ ይገደባል ተብሎ አይጠበቅም። አሁን ላይ የፔንታጎን ዝግጅት የተጠናቀቀ መሆኑና ትዕዛዝ ብቻ እየተጠበቀ መሆኑን የሚያሳዩ መረጃዎች እየወጡ ነው ያሉት። የዩኤስኤስ ትሪፖሊ እንዲሁም ሌሎች ተጓዥ የጦር መርከቦች በኢራን የባህር ዳርቻ አቅራቢያ መልህቃቸውን ስለመጣላቸው ነው የተሰማው። የምድር ጦርነቱ ጅማሬ ከሳምንታት ወይ ከቀናት ርቀት ላይ መሆኑን የሚያመላክቱ ቀይ መብራቶችን እናገኘዋለን። ከዚህ ባሻገር የአሜሪካ የምድር ጦር ወደ ኢራን ምድር ለመግባት ዝግጅቱን አጠናቋል መባሉ በቴህራን በኩል ከፍተኛ ቁጣን ቀስቅሷል። ኢራን በአየር ላይ ጥቃቶች ተደጋጋሚ ጥቃት ቢደርስባትም በምድር ጦርነት ሲጀመር ግን ያልተመጣጠነ የጦርነት ስልት ወይም አሲሜትሪክ ዋርፌር ለመጠቀም ማቀዷን ነው ወታደራዊ መረጃዎች የሚያሳዩት። ይህ ማለት የኢራን አብዮታዊ ዘብ ወይም IRGC ቀጥተኛ የፊት ለፊት ጦርነት ከመግጠም ይልቅ በአሜሪካ ወታደሮች ላይ የደፈጣ ጥቃቶችን፣ የፈንጂ ወጥመዶችና የድሮን ጥቃቶችን በስፋት ለመጠቀም ስለመዘጋጀቱ ተሰምቷል። በተለይ በሆርሙዝ የባህር በር አቅራቢያ የሚገኙት የአሜሪካ የባህር ኃይል መርከቦችና የኢራን የባህር ሰርጓጅ እንዲሁም የፈጣን ጀልባዎች ቀዳሚ ኢላማ እንደሚሆኑ ነው የሚጠበቀው። ኢራን ይህንን ጫና ለመቋቋም አክሲስ ኦፍ ሬዚስታንስ የተሰኙትን ፕሮክሲዎቿን በከፍተኛ ሁኔታ እያንቀሳቀሰች ነው ያለችው። በሊባኖስ የሚገኘው ሂዝቦላህና በየመን የሚገኙት ሁቲዎች ጥቃቶችን ወደ እስራኤልና ወደ አሜሪካ የክልል ወታደራዊ ካምፖች እንዲያቀኑ አድርገዋል። በተለይ የየመኑ ሁቲ ለመጀመሪያ ጊዜ በእስራኤል ንግድ ከተማ ቴል አቪቭ ላይ የሚሳኤል ጥቃት ማድረሱ ተሰምቷል። ጦርነቱም ከኢራን ድንበር አልፎውን መላውን መካከለኛው ምስራቅ የማዳረስ አቅም እንዳለው የተለያዩ አሳማኝ ምልክቶችን አይተናል። ይህ ሁኔታ ሳውዲ አረቢያን፣ የተባበሩት አረብ ኤምሬትስና ባህሬንን በከፍተኛ ስጋት ውስጥ እንዲወድቁ አድርጓቸዋል። ምክንያቱ ደግሞ ኢራን እነዚህ ሀገራት ለአሜሪካ ጦር የሚያደርጉትን የሎጂስቲክስ ድጋፍ እንደ ጠላትነት በመቁጠር ጥቃት ልሰነዝርባቸው እንደምትችል የሚያስጠነቅቅ ነው። የወታደራዊ ውጥረት በቀጥታ የዓለምን የኢኮኖሚ ሁኔታ እያናጋ ነው የሚገኘው። የፔንታጎን የምድር ጦር ዘመቻ ዜና እንደተሰማም የዓለም የነዳጅ ዋጋ በአንድ በርሜል $120 በላይ ከፍ እንዲል ምክንያት ተፈጥሯል። ይህ ጭማሪ ሆነው ደግሞ የሆርሙዝ የባህር በር የዓለምን 20% ነዳጅ የሚያልፍበት መስመር በዚህ ጦርነት ምክንያት ሙሉ በሙሉ ሊዘጋ ይችላል በሚል ስጋት ነው። ኢራን ቀደም ሲል ይህንን የባህር በር እንደ ዲፕሎማሲያዊ መሳሪያ ነበር ስትጠቀምበት የቆየችው። አሁን ግን የምድር ጦርነት የሚጀመር ከሆነ ይህ የባህር መስመር ሙሉ በሙሉ በመዝጋት የዓለምን የነዳጅ አቅርቦት ልታቋርጥበት የምችልበት እድል ሰፊ ሆኖ እናገኘዋለን። ይህ ደግሞ በአውሮፓና በእስያ ሀገራት ላይ ከፍተኛ ዋጋ ግሽበትና የኢነርጂ እጥረት እንዲከተል ምክንያት ይሆናል። በአሜሪካ ውስጥም ቢሆን ፕሬዚዳንት ትራምፕ ከፍተኛ የፖለቲካ ጫና እየደረሰባቸው ባለበት በዚህ ወቅት በአንድ በኩል ለኢራን ሲኦል እናወርድባታለን ሲሉ ቢደመጡም በሌላ በኩል ግን የነዳጅ ዋጋ መጨመርና የአሜሪካ ወታደሮች ሞት በሀገራቸው ውስጥ ያላቸውን ተቀባይነት እንዲቀንስ እያደረገው ነው የሚገኘው። ፔንታጎን ለሳምንታት የሚቆይ የምድር ጦር ኦፕሬሽን አቅጃለሁ ብሎ በማለት ቢደመጥም ታሪክ የሚያሳየን ግን በመካከለኛው ምስራቅ የሚጀመሩ የምድር ላይ ጦርነቶች በቀላሉ የሚቆሙ አይደሉም። ይህንን ደግሞ አሜሪካ የኢራንን ጎረቤቶች በወረሩበት ሰዓት የተማሩት ሀቅ ነው። ያንን የተማሩትን ነገር ነው አሁን እንደገና እንግዲህ ረስተው በድጋሚ ኢራንን በምድር ጦር ለመውረር እቅድና እንቅስቃሴ እያደረጉ ያሉ። እስካሁን በነበረው ግጭት ከ1300 በላይ ኢራናውያንና 13 አሜሪካውያን ወታደሮች በመሞታቸው ነው አሁን ያለው መሬት ላይ ያለው መረጃ የሚያሳይን። ግን የፔንታጎን የምድር ጦር ዝግጅት ለኢራን አገዛዝም የመጨረሻ ማስጠንቀቂያ ተደርጎ የሚወሰድ ነው። ለቀጠናው ግን እጅግ አደገኛ ቁማር ነው። በቀጣዮቹ ጥቂት ሳምንታት የሚወሰደው ይሄው እርምጃ ቴህራን የኒኩለር ምኞቷን ትታ ለድርድር እንድትቀመጥ የሚያስገድድ ሊሆን ይችላል። አሊያም ደግሞ መላውን ዓለም ለዓመታት የሚቆይ የኢኮኖሚና የጸጥታ ቀውስ ውስጥ እንዲገባ ነው የሚያደርገው። የዓለም ሀያላን ሀገራት አሁንም በዲፕሎማሲያዊ መንገድ ግጭቱን ለማርገብ ጥረት ቢያደርጉም ወታደራዊው ዝግጅት ግን ከንግግር ባለፈ ተግባራዊ እርምጃ ለመውሰድ ሰዓታት ብቻ እንደቀሩ የሚጠቁም ሆኗል። ይህ የፔንታጎን የምድር ጦር ኦፕሬሽን ዝግጅት ከእግረኛ ጦር እንቅስቃሴ ባለፈ ከዚህ ቀደም ታይቶ የማይታወቅ የሳይበርና ኤሌክትሮኒክስ ጦርነትም ያካተመውን መረጃዎች የሚያሳዩ የአሜሪካ የምድር ጦር ወደ አካባቢው ከመሰማራቱ በፊት የኢራንን የኤሌክትሪክ ኃይል አቅርቦት፣ የወታደራዊ መገናኛ መስመሮችና የሚሳኤል መቆጣጠሪያ ሲስተሞች በሳይበር ጥቃት ለማሽመድመድ ማቀዷም ታውቋል። ይህ ዲጂታል ዝግጅት ተብሎ የሚጠራው ስልትም የኢራን ጦር በአሜሪካ ወታደሮች ላይ የተቀናጀና አጸፋዊ ምላሽ እንዳይሰጥ ለማድረግ የታለመ ነው። ሆኖም ግን ኢራንም ብትሆን የራሷን የሳይበር ጥቃት
የማጥቃት ቡድኖች በማንቀሳቀስ በአሜሪካ የፋይናንስ ተቋማትና በመሰረተ ልማቶች ላይ ጥቃት ለመሰንዘር ዝግጅት ስለማድረጓ ተሰምቷል። ጦርነቱ ከድንበር አልፎ አሁን በየቤታችን የሚገኝ የዲጂታል ዓለም ስጋት ውስጥ መሆኑ ያረጋግጥናል። በሌላ በኩል ደግሞ የወታደራዊ ጫና በኢራን የውስጥ ፖለቲካ ላይ ሊያስከትል የሚችለው ለውጥ እጅግ ከፍተኛ ነው። የታላቁ መሪ አያቶላ አሊ ኻሜኒ መሞት መረጋገጡን ተከትሎ በሀገሪቱ ውስጥ ያለው የፖለቲካ ክፍተት በፔንታጎን እንደ መልካም አጋጣሚ ነገር ነው የተወሰደው። በኢራን በኩል ግን ምንም አይነት የፖለቲካ ክፍተት የለም የሚል ጽኑ አቋም ነው ያለው። አሜሪካ የምድር ጦሯን ተጠቅማ የኢራን አብዮታዊ ዘብ ወይም IRGC የነሱን ማዕከላት በምታጠቃበት ጊዜ በሀገሪቱ ውስጥ ያሉ ተቃዋሚ ኃይሎች እንዲነቃቁና የአገዛዝ ለውጥ ወይም ሬጅም ቼንጅ እንዲመጣ የማበረታታት ስውር ዓላማ እንዳላትም ነው የተገመተው። ይሁን እንጂ ይህ ታሪክ እንደሚያሳየን ከሆነ የውጭ ሀገር ወታደራዊ ጣልቃ ገብነት ብዙውን ጊዜ የህዝብን ብሔራዊ ስሜት በመቀስቀስ ይበልጥ ጽንፈኛ የሆኑ ኃይሎች ወደ ስልጣን እንዲመጡ ሊያደርግ የሚችልበት እድሉ ሰፊ ነው። ይህ የሳምንታት የምድር ጦር ዘመቻ ቢሳካ እንኳን ነው አሜሪካ ከጦርነቱ በኋላ የምትከተለው ስልት ግልጽ አይደለም። አሁንም ኢራቅና አፍጋኒስታን ውስጥ የታየው የማያልቅ ጦርነት ወይም ፎሬቨር ዋር ያ ስጋት በአሜሪካ ምክር ቤት ውስጥ ትልቅ ክርክርን እያስነሳ ነው ያለው። የሪፐብሊካን አስተዳደር ፈጣንና ወሳኝ ድል እንደሚቀዳጅ ነው እየገለጸ ያለው። የክልሉ ሀገራት ግን አሜሪካ ከወጣች በኋላ የሚፈጠረው ፓወር ቫኪዩም ወይም የኃይል ክፍተት ማን ይሞላዋል የሚል ጥያቄም በእጅጉ እያሳሰባቸው ነው ያለው። በተለይ ደግሞ ሩሲያና ቻይና ይህን አጋጣሚ በመጠቀም በመካከለኛው ምስራቅ ያላቸውን ተጽዕኖ ለማስፋት የሚያደርጉት ጥረት ጦርነቱን ወደ ዓለም አቀፍ የቀዝቃዛ ጦርነት ምዕራፍ ሊያሸጋግረው የሚችል ነው። በአጠቃላይ ግን የፔንታጎን የየብስ ጦር ዝግጅት የ21ኛው ክፍለ ዘመን ትልቁ ወታደራዊ ቁማር ነው። ውጤቱ የኢራንን የኒውክሌር ስጋት ማስወገድ ሊሆን ይችላል፣ ወይም ደግሞ መላውን ዓለም ለብዙ አስርት ዓመታት የሚቆይ የጸጥታ ቀውስ ውስጥ የሚከት አዲስ ውጥረት ማዕከል መክፈትም ሊሆን ይችላል። በቀጣዮቹ ጥቂት ቀናት የሚሰማው የመጀመሪያ የጥይት ድምፅ የዓለምን የወደፊት ዕጣ ፈንታ የሚወስን ስለመሆኑም የሚያጠራጥር አይደለም በማለት ወደ ሌላኛው ጉዳያችን ደግሞ እናምራ። አሜሪካ የምድር ጦሯን ልታሰማራ ትዕዛዝ ብቻ እየጠበቀች ስለመሆኑ አነሳን። አሁን ደግሞ የኢራን መንግስታዊው ልሳን የሆነው ወይም ቴሄራን ታይምስ በመባል የሚታወቀው ጋዜጣ ያወጣውን አንድ ጽሑፍ ልንገራችሁ። ወደ ሲኦል እንኳን ደህና መጣችሁ ዌልካም ቱ ሄል ነው የሚለው። እጅግ አስደንጋጭ ርዕስ ነው የተጠቀመው። ቀጠናው ካለበት ውጥረት አልፎ ወደማይመለስበት የቀጥታ የእግረኛ ጦር ግጭት አፋፍ መቃረቡንም በይፋ አብስሯል ቴሄራን ታይምስ። ይህ መግለጫ አሜሪካ በመካከለኛው ምስራቅ በምድር ኃይል ወረራ ለመፈጸም ለምታደርገው ማንኛውም እንቅስቃሴ ኢራን የምትሰጠው ምላሽ ወታደሮችን በሬሳ ሳጥን መሸኘት እንደሚሆን በግልጽ ያስጠነቀቁበት አጋጣሚ ሆኗል። አሜሪካ በሶሪያ በሊባኖስና በሌሎች የቀጠናው ስትራቴጂካዊ ስፍራዎች ላይ ያላትን ወታደራዊ እንቅስቃሴ በከፍተኛ ሁኔታ በጨመረችበትና እስራኤል በጎረቤቶቿ በገባችበት መጠነ ሰፊ ጦርነት ውስጥ ዋሽንግተን በዝምታም ይሁን በግልጽ እጇን እያስገባች ባለችበት በዚህ ወቅት የቴህራን ምላሽ የሁኔታውን አሳሳቢነት ወደ አዲስ ምዕራፍ የሚያሸጋግር ሆኗል። ይህ ከወደ ቴህራን የወጣው ማስጠንቀቂያም እንዲሁ ተራ የቃላት ጦርነትን የሚያሳየን አይደለም። የኢራን ወታደራዊ አመራሮች የአሜሪካን የምድር ኃይል መግባት እንደ ቀይ መስመር መቁጠራቸውና ለዚህም ማንኛውም መስዋዕትነት በመክፈል አይቀጤ ቅጣት ለመቅጣት መዘጋጀታቸውን የሚያሳይ የጦርነት አዋጅ ተደርጎ ሊወሰድ የሚችል ነው። ይህ በቴህራን ታይምስ የቀረበው ዝርዝር ዘገባ ኢራን የአሜሪካን ወታደራዊ መዋቅር ለመምታት ያላትን ዝግጁነት በስነ ልቦናና ጦርነት የታጀበ መሆኑን የሚያስረዳን ነው። ወደ ሲኦል እንኳን ደህና መጣችሁ የሚለው መልእክት ለፔንታጎን ወታደራዊ ዕቅድ አውጪዎች የሚነገር አንድ ትልቅ እውነት አለ። እርሱም የመካከለኛው ምስራቅ ምድር ለአሜሪካ ወታደሮች ዳግም መቃብር መሆኑ አይቀርም የሚል ነው። ቴህራን ታይምስ ይህንን ሲል በቀጠናው የሚገኙ የአሜሪካ የጦር ሰፈሮችና የባህር ኃይል መርከቦች ሁሉ በኢራን ሚሳኤሎችና ሰው አልባ አውሮፕላኖች ኢላማ ውስጥ መግባታቸውን በተዘዋዋሪ እየገለጸ ነው። በተለይ በኢራቅና በሶሪያ የሚገኙ የአሜሪካ ጦር ሰፈሮች ለኢራን አጋር ኃይሎች የቀረቡ መሆናቸው ማንኛውም የምድር ወረራ ከተጀመረ እነዚህ ሰፈሮች የመጀመሪያ የጥቃት ሰለባ እንደሚሆኑ የሚጠበቅ ነው። የቴህራን ታይምስ ማስጠንቀቂያ አጽንኦት የሚሰጠው ደግሞ አሜሪካ በቴክኖሎጂ የበላይነት ያላትን የአየር ኃይል ብትጠቀምም የምድር ጦርነት ግን የኃይል ሚዛኑን እንደሚቀይረውና የአሜሪካ ወታደሮችም ከአካባቢው ታጣቂዎች ጋር ፊት ለፊት በሚያደርጉት ፍልሚያ ከፍተኛ ሰብአዊ ኪሳራ እንደሚደርስባቸው ነው የሚያሳየው። ከዚህ በተጨማሪ ይህ የሚያሳየን የኢራን ማስጠንቀቂያ የመጣው አሜሪካ በቀጠናው ያላትን ወታደራዊ ቁመና ያጠናከረች ባለችበት በዚህ ወሳኝ ወቅት የመጣ መሆኑ ነው። ዋሽንግተን ተጨማሪ አውሮፕላን ተሸካሚ መርከቦችና በሺዎች የሚቆጠሩ ወታደሮችን ወደ መካከለኛው ምስራቅ እያሰማራች መሆኗ በዚህ ሰዓት ቴህራን ይህንን ሁኔታ እንደ ወረራ ዝግጅት እንድትመለከቱ አድርጓታል። የቴህራን ታይምስ ጽሑፍ በግልጽ እንደሚያመላክተን ደግሞ የአሜሪካ ጄኔራሎች ለወታደሮቻቸው ድል ቃል ቢገቡም በተግባር ግን የሚጠብቃቸው ሲኦልና የሬሳ ሳጥን ብቻ ነው የሚል መልእክትን ለማስተላለፍ ፈልጓል። የአይነቱ ጠንካራ አገላለጽ ኢራን በቀጠናው ያላትን ተሰሚነትና የአክሰስ ኦፍ ሬዚስታንስ የትግል መንፈስ ለማነቃቃት የታለመም ነው። በተለይ በየመን የሚገኙ ሁቲዎችና በሊባኖስ ያለው ሂዝቦላህ እንዲሁም በኢራቅ ያሉ
ታጣቂዎች ይህንን ጥሪ ተቀብለው የአሜሪካን ጥቅም በማንኛውም ሰዓት አደጋ ላይ ሊጥሉና ሊያጠቁ እንደሚችሉ ማሳሰቢያ የሚሰጥ አጋጣሚ ሆኗል። በዚህ ልንገነዘበው የሚገባው ቁልፉ ነጥብ ግን ይህ የግጭት አቅጣጫ ከቀጠናዊ ጉዳይነት አልፎ አሁን ወደ ዓለም አቀፍ ቀውስ እያደገ መሆኑ ነው። የኢራን ማስጠንቀቂያ የአሜሪካን የውስጥ ፖለቲካ የሚፈትን ነው። በዋሽንግተን ያሉ ፖለቲከኞች በመካከለኛው ምስራቅ ሌላ ረጅምና ደም አፋሳሽ ጦርነት ውስጥ መግባት የሚያስከትለውን የፖለቲካ ዋጋ እንዲያስቡበት ጫና ለመፍጠር የታለመ ስትራቴጂ ነው የሚመስለው። ቴህራን በግልጽ እያለች ያለችው አሁን መግባት ትችላላችሁ፣ ነገር ግን መውጣት የምትችሉት በሬሳ ሳጥን ብቻ ነው የሚል መልእክትን ነው እየላከች ያለችው። ይህ መልእክት ደግሞ በዓለም አቀፍ የነዳጅ ገበያ፣ በኢኮኖሚ መረጋጋትና በታላላቅ ኃይሎች የዲፕሎማሲ ግንኙነት ላይ ከፍተኛ ድንጋጤን ፈጥሯል። የመካከለኛው ምስራቅ ምድር በአሁኑ ሰዓት በማንኛውም ደቂቃ ሊፈነዳ እንደሚችልም እየተሰጋ ይገኛል። የቴህራን ታይምስ ዘገባ ደግሞ ለዚህ ፈንጂ ክብሪት የሚጨረው የአሜሪካ የምድር ጦር እንቅስቃሴ መሆኑ በማያሻማ መልኩ ያስቀመጠው ሀቅ ሆኗል። ቴህራን ወታደሮች በሬሳ ሳጥን የሚወጡት ስትል እንዲሁ ለዛቻ ያህል የተጠቀመችበት ኃይለ ቃል አይደለም። ባለፉት 10 ዓመታት የገነባችው አክሰስ ኦፍ ሬዚስታንስ የተባለው ጥምረት ተግባራዊ ለማድረግ ያላትን ቁርጠኝነት የሚያሳይ ነው። ይህ ጥምረት ወይም መረብ ከሊባኖስ ሂዝቦላ እስከ የመኑ ሁቲዎች፣ ከሶሪያና ከኢራቅ እስከሚገኙ የህዝባዊ ተንቀሳቃሽ ኃይሎች ወይም ፒኤምኤፍ እነሱ ድረስ የተዘረጋ ነው። አሜሪካ የምድር ወረራ በጀመረች በደቂቃዎች ውስጥ እነዚህ ሁሉ ኃይሎች የተቀናጀ ጥቃት እንዲሰነዝሩ የሚያስችል ወታደራዊ ሰንሰለት ትስስርና ስልት ተንፎላቸዋል። ይህ ስትራቴጂ አሜሪካን በአንድ ግንባር ብቻ ሳይሆን በመላው በመካከለኛው ምስራቅ በሚገኙ በመቶዎች የሚቆጠሩ ግንባሮች ላይ ተጠምዳ እዛው ላይ እንድትቀርና ከፍተኛ የሰው ኃይል ኪሳራ እንድታስተናግድ የታሰበ አጋጣሚ ሆኗል። የኢራን ወታደራዊ መዋቅር በተለይም የቅዱስ ፎርስ የቅዱስ ኃይል ለአሜሪካ የምድር ጦርነት ያዘጋጀው ትልቁ ፈተና የጉሬላ ዋርፌር ወይም የደፈጣ ውጊያ ነው። ዘመናዊ ቴክኖሎጂ ጥቃቶችም እዚህ ጦርነት ላይ ይካተታሉ ወይም በቅንጅት ነው። ጉሬላ ዋርፌርና ዘመናዊ ቴክኖሎጂ ጥቃቶችን አንድ ላይ በማቀናጀት ነው እቅድ እያወጣ ያለው። የቴህራን ታይምስ ዘገባ የሚያሳየን ሲኦል የሚለው አገላለጽ ትርጓሜው አሜሪካ በኢራቅና በአፍጋኒስታን ከገጠማት ፈተና እጅግ የላቀና የተራቀቀ ነው። አሁን ባለው ሁኔታ ኢራንና አጋሮቿ እጅግ ዘመናዊ የሆኑ ጸረ ታንክ ሚሳይሎችን፣ በራሳቸው የሚፈነዱ ሰው አልባ አውሮፕላኖችን፣ ካሚካዝ ድሮኖችን፣ የከርሰ ምድር ፈንጂዎችን በስፋት የታጠቁ ናቸው። ስለዚህ ሲኦል ነው የምትሆንባቸው ማለት ነው ቴህራን ለአሜሪካውያን ወታደሮች። ይህ ማለት የአሜሪካ ወታደሮች ወደ ቀጠናው ምድር ሲገቡ የሚያጋጥማቸው የተለመደ የጦር ሜዳ ሳይሆን ከየአቅጣጫው የሚዘንብባቸውና የላቀ የቴክኖሎጂ አቅም ያላቸው ትናንሽ ቡድኖች የሚፈጽሙት ጥቃት ነው። ይህ አይነቱ ውጊያ ደግሞ የአሜሪካን የአየር ኃይል የበላይነት ዋጋ ቢስ የሚያደርግ ነው። ወታደሮቿም ለማያቋርጥ የድብቅ ጥቃት በማጋለጥ ለሞትና ለከባድ አካል ጉዳት የሚዳርጋቸው ነው። ከዚህ ባለፈ ግን የቴህራን ስልታዊ ዝግጅት በባህር ላይ ያለው እንቅስቃሴ የሚያካትት ነው። በሆርሙዝ የባህር ወሽመጥ አካባቢ የሚገኙ የኢራን ፈጣን ጀልባዎችና የባህር ላይ ሚሳይሎች ማንኛውም የምድር ወረራ የሚደግፉ የአሜሪካ ጦር መርከቦችን ኢላማ ለማድረግ ተዘጋጅቷል። ይህ ማለት ጦርነቱ በምድር ላይ ብቻ ሳይሆን በዓለም አቀፍ የንግድ መስመሮች ላይም በከፍተኛ መስተዋጎል የሚፈጥር ይሆናል። ቴህራን ታይምስ ወደ ሲኦል እንኳን ደህና መጣችሁ ሲል አሜሪካ የምትገባበትን ማጥ ብቻ አይደለም እየነገረን ያለው፣ መውጫ ቀዳዳ የምታጣበትን የጂኦፖለቲካ ጣብቂኝ ጭምር ስለመኖሩ ነው እያሳየን ያለው። የአሜሪካ ጦር አዛዦች ከዚህ ቀደም ከነበሩት ጦርነቶች በተለየ መልኩ አሁን ያለው የኢራን ወታደራዊ አቅምና የአጋሮቿ ቅንጅት እጅግ የላቀ መሆኑን ውስጣቸው ያምናል። በተለይ ደግሞ ሂዝቦላ በሰሜናዊ እስራኤል በኩል የከፈተው ግንባር አሜሪካና አጋሮቿ ኃይላቸውን እንዲከፋፈል የሚያደርግ ሆኗል። ይህም ታዲያ ለኢራን ምቹ የጥቃት አጋጣሚ ነው የፈጠረላት። የሚያሳየን ሌላኛው ወሳኝ ነጥብ የኢራን የጥበቃ ስልት በስነልቦና ላይ የተመሰረተ መሆኑ ነው። ሬሳ ሳጥን የሚለው አገላለጽ ለአሜሪካ ማህበረሰብ የሚሰጠው ትርጉም ጥልቅ ነው የሚሆነው። ኢራን ይህንን ማስጠንቀቂያ ስታወጣ በአሜሪካ የቤት ውስጥ ፖለቲካ ላይ ድንጋጤ ለመፍጠርና ዜጎች መንግስታቸውን ሌላ የቪየትናም አይነት ውድቀት ውስጥ እንዳይገባ ጫና እንዲያደርጉ ለማነሳሳት ነው። ቴህራን በግልጽ የተናገረች ያለችው አሜሪካ ጦርነቱን ልትጀምር ትችላለች እንጂ ጦርነቱን መቼና እንዴት እንደሚጠናቀቅ የመወሰን አቅም የላትም የሚለው ነው አሁን ኢራን አስረግጣ ለመንገር የፈለገችው። ይህ ስልታዊ ዝግጅት ደግሞ አሜሪካ በቀጠናው ረጅም ጊዜ እንድትቆይና በማስገደድ በቢሊዮን የሚቆጠር ዶላር እንድታባክና ወታደራዊ ኃይሏም እንዲዳከም የማድረግ ዓላማን ያለው ነው። ይህም ታዲያ የቴህራን ታይምስ ይኸው ማስታወቂያ ወይም ማስጠንቀቂያ እንዲሁ ባዶ ጩኸት አይደለም፣ እሱን ተረዱልን ነው እያሉ ያሉት። በአካባቢው ያለውን እውነታና የወደፊቱን የጦርነት መልክ በዝርዝር የቀመረ ስትራቴጂካዊ መልእክት ነው እያስተላለፈች ያለችው ኢራን የሚለው ነው በስፋት እየተደመጠ ያለው። አሜሪካ በመካከለኛው ምስራቅ የምድር ጦር
ወረራ የምትጀምር ከሆነ ግጭቱ በቴህራንና በዋሽንግተን መካከል ብቻ ተወስኖ የሚቀርም አይደለም። ይልቁንም መላውን የዓለም ኢኮኖሚና ፖለቲካዊ መዋቅር የሚያናጋ ስለመሆኑ የሚያጠራጥር አይደለም። የዚህ ጦርነት የመጀመሪያው ሰለባ የሚሆነው ደግሞ የዓለሙ የነዳጅ ገበያ ነው። ኢራን በሆርሙዝ የባህር ወሽመጥ ላይ የምታደርገው ማንኛውም ወታደራዊ እንቅስቃሴ የዓለምን የነዳጅ አቅርቦት በከፍተኛ ሁኔታ ሊያስተጓጉል የሚችል ነው። ይህ ማለት በዓለም ዙሪያ የነዳጅ ዋጋ በአንድ ጀንበር በእጥፍ ሊጨምር የሚችልበት አጋጣሚም አለ ማለት ነው። ይህም በምዕራባውያን አገራትም ሆነ በታዳጊ አገራት ላይ የማይታለፍ ኢኮኖሚ ውድቀት ሊያስከትል የሚችል ነው። የቴህራን ማስጠንቀቂያ የሬሳ ሳጥን ማለቱ ለሰው ልጅ ህይወት ብቻ ሳይሆን ለአሜሪካና ለአውሮፓ የኢኮኖሚ የበላይነትም ጭምር መሆኑ መገንዘብ ያስፈልጋል። ከኢኮኖሚ ባሻገር ግን ይህ ግጭት የዓለምን የኃይል ሚዛን ለዘላለም ሊቀይረው የሚችልበት እድልም ሰፊ ነው። አሜሪካ በመካከለኛው ምስራቅ ሌላ ረዥምና ደም አፋሳሽ ጦርነት ውስጥ የምትገባ ከሆነ ትኩረቷን ከሌሎች ስትራቴጂካዊ አካባቢዎች ለምሳሌ ከፓሲፊክ ውቅያኖስ ቻይናን ለመከታተል ለምታደርገው ጥረት እንዲሁም ከምስራቅ አውሮፓ ከዩክሬን ላይ እጇ እንድታነሳ ትገፋፋለች። ይህ ሁኔታ ደግሞ ለሩሲያና ለቻይና ትልቅ የጂኦፖለቲካ እድልና ድል የሚፈጥርላቸው ነው። አሜሪካ በቀጠናው በምትከፍለው ከፍተኛ የሰው ኃይልና የገንዘብ ኪሳራ ምክንያት የዓለም መሪነት ቦታዋ አደጋ ላይ ሊወድቅ የሚችልም ሁኔታ ሊፈጥር ይችላል። የቴህራን ታይምስ ዘገባም አሜሪካ ራሷን ለዘላለም የምታዳክምበትን ወጥመድ ውስጥ ነው እየገባች ያለችው የሚለውን ነው የሚያሳየን። ይህ ጦርነት ከተቀሰቀሰ የመካከለኛው ምስራቅ ካርታ ብቻ ሳይሆን ከሁለተኛው የዓለም ጦርነት በኋላ የተገነባው የዓለም ስርዓትም ሊፈራርስ የሚችልበት አጋጣሚ ሰፊ መሆኑ ነው የተለያዩ የጂኦፖለቲካ ተንታኞች እያስጠነቀቁ ያሉት። በተጨማሪም ግን ይህ ጦርነት በቀጠናው ያሉ አገራትን ህልውናም አደጋ ላይ የሚጥል ነው። በእስራኤልና በኢራን መካከል ያለው ቀጥተኛ ግጭት ከተባባሰ የመካከለኛው ምስራቅ ከተሞች የጦር ሜዳ ከመሆናቸው በላይ በሚሊዮን የሚቆጠሩ ሰዎችን ለስደትና ለረሃብ የሚዳርግ ሰብአዊ ቀውስም እንዲፈጠር ያደርጋል። የኢራን ማስጠንቀቂያ አሜሪካን ብቻ ሳይሆን አሜሪካን የሚደግፉ የቀጠናው ሀገራትም የጥቃቱ ሰለባ ሊሆኑ እንደሚችሉ ነው የሚጠቁም ነው። ይህም በቀጠናው አዲስ አይነት የአገራት ትብብር ወይም ፍጹም የሆነ መፈራረስ ሊመጣን እንደሚችል ማስጠንቀቂያ ቀይ መብራት እያበራ ይገኛል። የቴህራን ታይምስ ዘገባ እንደሚያሳየን ኢራን ለዚህ ፍልሚያ የሞት ሽረት ዝግጅት አድርጋለች። ይህ ማለት ደግሞ ጦርነቱ በዲፕሎማሲ ካልተገታ በስተቀር ውጤቱ ሁለቱም ወገኖች እጅግ መራራ እንደሚሆን ጥርጥር የለውም። ስናጠቃልለው ግን የቴህራን ታይምስ ዘገባ ያስነበበው ማስጠንቀቂያ የዓለም ማህበረሰብ ከእንቅልፉ እንዲነቃ የቀረበ አስቸኳይ ጥሪ ሆኖ እናገኘዋለን። ወደ ሲኦል እንኳን ደህና መጣችሁ የሚለው ቃል አሜሪካ ወደ መካከለኛው ምስራቅ ምድር ስትገባ የምትጋፈጠው እውነታ ከዚህ ቀደም ካየቻቸው ጦርነቶች ሁሉ የከፋ እንደሚሆን የሚገልጽ ነው። ወደፊት የሚከተለው ሁኔታ የሚወስነው ደግሞ ዋሽንግተን ለዚህ ዛቻ በምትሰጠው ምላሽና የዲፕሎማሲ በሮች በምን ያህል ፍጥነት እንደሚከፈቱ በመመልከት ነው። ጦርነቱ ከተጀመረ መመለሻ የሌለው መንገድ መሆኑና አሸናፊ የማይኖርበት የጥፋት አዙሪት እንደሚሆን ሁሉም ሊገነዘበው የሚገባ እውነት ነው። የዛሬው ልዩ ጥንቅራችንም እዚህ ላይ ያበቃል። የተከበራችሁ የገበያ ሚዲያ ተከታታዮቻችን የመካከለኛው ምስራቅ ሰላም በፈትል ላይ የተንጠለጠለ መሆኑ እንዲሁም ዓለም አቀፍ ትብብር ካልተደረገ የታሪኩ ፍጻሜ እጅግ አስከፊ ሊሆን እንደሚችል ግን መገንዘብ ይገባናልና ሁላችንም ይህ በመካከለኛው ምስራቅ እየተከናወነ ያለውን ሁኔታ በንቃት መከታተል ይገባናል በማለት የዕለቱን ልዩ ጥንቅራችን እዚህ ላይ እንቋጫለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን በድጋሚ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ጥንቅሩ እንዴት ነበር የሚለውን ኮሜንት መስጫው ላይ አስቀምጡልን በማለት እዚህ ጋር ሰናበታለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እመኛለሁ። ሰላም።